ሰላም ጤና ይስጥልኝ። የኦቶቴክ ዊዝ አብርሽ ተከታታዮች፣ ዛሬ የምንመለከተው መኪና የሽያጭ ሁኔታውን ወይም ውበቱን አይደለም። ዛሬ የምንፈትሸው ከስር ያለውን ኢንጂነሪንግ ነው። እየተነጋገርን ያለነው ስለ አዲሱ BYD Sea Lion 7 ነው። እንደ ቴክኒሻን ይህ መኪና እኛን የሚያስገርመን በዋናነት የተገነባበት መሰረት ወይም ፕላትፎርም ነው። Sea Lion 7 የሚጠቀመው የተሻሻለውን ፕላትፎርም 3.0 ኢቮ ነው። ይህ ዝም ብሎ የኤሌክትሪክ መኪና ቻሲ አይደለም። በዚህ ፕላትፎርም ላይ CTB ሴል ቱ ቦዲ ቴክኖሎጂ ተተግብሯል። ምን ማለት ነው? በቀድሞ የኤሌክትሪክ መኪኖች ላይ ባትሪው ልክ እንደ አንድ ፓኬጅ ተሰርቶ ከቻሲው ስር ይንጠለጠል ነበር። በSea Lion 7 ላይ ግን የባትሪው ቶፕ ከቨር ወይም የላይኛው ክዳን የመኪናው ወለል ፍሎር ፓነል ሆኖ ነው የሚያገለግለው። ባትሪው የመኪናው መዋቅራዊ አካል ስትራክቸራል ኮምፖነንት ነው። ይህ ምን ጥቅም አለው? የመኪናውን ቶርሽናል ሪጂዲቲ የመኪናው ቦዲ ሳይጣመም የመቆየት አቅም ወደ 40500 ኒውተን ሜትር ፐር ዲግሪ ያደርሰዋል። ይህ ቁጥር እጅግ በጣም ከፍተኛ ነው። ብዙ የቅንጦት ስፖርት መኪኖች እንኳን ይህን ቁጥር አያመዱም። እንደ ሜካኒክ ስታዩት ይህ ማለት መኪናው በከፍተኛ ፍጥነት ኮርና ሲጣጠፍ ቦዲው አይለጠጥም ወይም አይጣመምም ማለት ነው። ሰስፔንሽን እና ዳይናሚክስ። አሁን መኪናውን ሊፍት ላይ ብናወጣው ከስር የምናገኘውን የሰስፔንሽን ሲስተም እንይ። ከፊት ለፊት ፍሮንት አክስል Sea Lion 7 የሚጠቀመው ደብል ዊሽቦን ሰስፔንሽን ነው። ብዙ መካከለኛ መኪኖች የሚጠቀሙት መክፈርሰን ስትረት ሲሆን ደብል ዊሽቦን ግን ሁለት ኮንትሮል አርሞች ላይና ታች ስላሉት የመኪናው ጎማ ከመንገዱ ጋር ያለውን ንክኪ ካምበር ኮንትሮልን በየትኛውም ሁኔታ ላይ እኩል ያደርገዋል። ይህ ለአያያዝ ወሳኝ ነው። ከኋላ ደግሞ መልቲ-ሊንክ ኢንዲፔንደንት ሰስፔንሽን ተገጥሞለታል። ይህ ሲስተም 5 የተለያዩ ሊንኮችን በመጠቀም የኋላ ጎማዎች በተናጠለ የመንገዱን ሁኔታ እንዲቋቋሙ ያደርጋል። ነገር ግን ዋናው ቴክኖሎጂ እዚህ ጋር አይደለም። ዋናው ነገር FSD ፍሪኩዌንሲ ሴሌክቲቭ ዳምፒንግ ነው። ሾክ አብዞርበሩ ውስጥ ልዩ የሆነ ቫልቭ አለ። መንገዱ አስፋልትና ስሙት ሲሆን ቫልቭ ይዘጋና መኪናው ጠንከር ብሎ ለፍጥነት ይዘጋጃል። መንገዱ ወጣ ገባ ሲሆን ደግሞ በፍሪኩዌንሲው መሰረት ቫልቭ ይከፈትና ዘይት በነፃነት እንዲዘዋወር በማድረግ ንዝረትን ይቀንሳል። ይህ ሁሉ የሚሆነው በሜካኒካል ሲስተም እንጂ በኤሌክትሮኒክ ሴንሰር አይደለም። ይህም ለጥገናና ለረጅም ጊዜ አገልግሎት ተመራጭ ያደርገዋል። ፓወር ትሬን እና ሞተር the 8-in-1 ኤሌክትሪክ ፓወር ትሬን። ወደ ልቡ ወደ ኤሌክትሪክ ሞተሩን ግባ። BYD እዚህ ጋር ትልቅ የኢንጂነሪንግ ሥራ ሰርቷል። የሚጠቀሙት 8-in-1 ኤሌክትሪክ ፓወር ትሬን ነው። በድሮ የኤሌክትሪክ መኪኖች ሞተር፣ ኢንቨርተር፣ ቻርጀር፣ DC to DC ኮንቨርተር ለየብቻ ተቀምጠው በኬብል ይገናኙ ነበር። እዚህ ላይ ግን 8ቱም ክፍሎች በአንድ ሃውዚንግ ውስጥ ተጠቅልለዋል። ይህ ክብደትን ይቀንሳል፣ የቦታ አጠቃቀምን ያሻሽላል፣ እንዲሁም የሲስተም ኢፊሽንሲን ይጨምራል። በተለይ የሞተሩ ፍጥነት አስገራሚ ነው። አዲሱ የኋላ ሞተር እስከ 23000 RPM ይሽከረከራል። ብዙ ኤሌክትሪክ መኪና ሞተሮች በ15000 ወይም 18000 RPM ይገደባሉ። 23000 RPM መድረስ ማለት ሞተሩ ትንሽ ሆኖ እጅግ ከፍተኛ ኃይል ማመንጨት ይችላል ማለት ነው። ነገር ግን ይህን ፍጥነት ለመቋቋም የሞተሩ ቤሪንጎችና መቀዝቀዣው ሲስተም በጣም ከፍተኛ ሊኖረው ይገባል። ኢንቨርተሩ የሚጠቀመው ሲሊኮን ካርባይድ ቺፕ ነው። ከተለመደው IGBT ሲሊኮን ጋር ሲወዳደር CIC ሙቀትን ይቋቋምና የኤሌክትሪክ ሎስ ስዊቺንግ ሎስ በጣም ይቀንሳል። ይህ ነው መኪናው በትንሽ ባትሪ ብዙ ርቀት እንዲሄድ ያደረገው። ባትሪና ተርማል ማኔጅመንት። ስለ ባትሪው ስናወራ ግልጽ የሆነ ብሌድ ባትሪ እናገኛለን። ኬሚስትሪው ሊቲየም አይረን ፎስፌት ነው። እንደ ቴክኒሻን የምንወደው LFP ባትሪዎች ተርማል ራንዌይ በሙቀት ምክንያት የሚፈጠረውን እሳት ለመቋቋም አቅማቸው በጣም ከፍተኛ ስለሆነ ነው። ነገር ግን በSea Lion 7 ላይ ያለው አዲስ ነገር ተርማል ማኔጅመንት ሲስተም ነው። መኪናው ስታንዳርድ የሆነ ሂት ፓምፕ አለው። ይህ ሂት ፓምፕ የሚሰራው ከባቢ አየር ላይ ሙቀት በውሰድ ብቻ አይደለም። ከሞተሩ ከባትሪውና ከኢንቨርተሩ የሚወጣውን ዌስት ሂት የባከነ ሙቀት ሰብስቦ መልሶ ለባትሪው ማሞኛ ወይም ለካቢን ማሞኛ ይጠቀምበታል። ይህ ዳይሬክት ኩሊንግ ኤንድ ዳይሬክት ሂቲንግ ቴክኖሎጂ ይባላል። የመቀዝቀዣው ፈሳሽ ሪፍሪጀረንት በቀጥታ ባትሪ ውስጥ ያሉ ፕሌቶች ውስጥ ያልፋል። ይህ የባትሪውን ሙቀት በቻርጅ ጊዜና በከፍተኛ ፍጥነት ጊዜ በፍጥነት ለመቆጣጠር ያስችለዋል። ለዚህ ነው በከፍተኛው ሞዴል እስከ 230 ኪሎዋት በዲሲ መሙላት የሚችለው።
ይህን ያህል ከረንት ወደ ባትሪው ሲገባ የሚፈጠረውን ሙቀት ለመቆጣጠር ይህ አድቫንስድ ኩሊንግ ሲስተም ወሳኝ ነው። ድራይቭ ኮንትሮል አይታክ መጨረሻ ላይ የምናየው ሶፍትዌርና ሃርድዌር የሚገናኙበትን አይታክ ኢንቴሊጀንት ቶርክ አዳፕቴሽን ኮንትሮል ነው። በተለመደ መኪና ጎማ ሲሸረከር ወይም ስሊፕ ሲያደርግ ሴንሰሩ ለኢሲዩ ይነግረዋል። ከዚያስ ብሬክ ይዛል ወይም ፓወር ይቀንሳል። ይህ ፕሮሴስ ጊዜ ይወስዳል። አይታክ ግን የሞተሩን ሮቴሽን ሴንሰር ነው የሚጠቀመው። ጎማው ፍጥነት ከመንገዱ ጋር ያለውን ልዩነት በሚሊ ሰከንድ ውስጥ ያውቀዋል። ጎማው መሸራጠት ከመጀመሩ በፊት ሞተሩ ኔጌቲቭ ቶርክ ወይም ትክክለኛውን ቶርክን በማስተካከል መኪናው ሚዛኑን እንዲጠበቅ ያደርጋል። ይህ የኢኤስፒ አድቫንስድ የሆነ የኤሌክትሪክ ሞተር ቨርዥን ነው። ምንም ብሬክ ሳይነካ ሞተሩን ብቻ በመቆጣጠር መኪናውን ማስተጋባት ማለት ነው። ማጠቃለያ ቴክኒካል ኮንክሉዥን በማጠቃለያ BYD C-Lion 7ን 3 ዋና ዋና የኢንጂነሪንግ ድሎች እናያለን። ኢንቴግሪቲ ባትሪውና ቦዲው አንድ ሆነው ለጥንካሬ መስራታቸው። ኤፊሽንሲ 23000 RPM የሚሽከረከር ከፍተኛ ብጫት ያለው ሞተርና ሲሊኮን ካርባይድ ኢንቨርተር መጠቀሙ። ተርማል ኮንትሮል የተራከደ ሂት ፓምፕ ሲስተም ለባትሪ ዕድሜና ለቻርጂንግ ፍጥነት መጠቀሙ። ለዛሬ የነበረን የቴክኒክ ዳሰሳ ይህን ነበረ። ስለ ሞተሩ ወይም ስለ ባትሪው ዝብዝብ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።